ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም አይደል ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋት ስራ ሊገባ አማማኝ ከምር ነው ስራ ሊገባ አዎ እንዴ አዎ ነጻነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው ሐኪም ቤት ሳይደርስ ነው የሚኖረው ከባለቤቱ እናት ጋር ነው ባለፈ የርንበት ቤት ማለት ነው አዎ እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ ጁስ ተሰጠው ከዛ አስመለሰ ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀጋ ጠሩ አስናቀም እየመጣ ጠብታ አምቡላንስን ጠራ ሰይፉ ፋንታሁንን ምን ነካው የነጻነት ወርቅነህን ህልፈት ላይ መደበቅ የፈለገው ነገር አለ ወይ ይሄ በብዙዎች ዘንድ እየተነሳ ያለ ጉዳይ ነው ኮሜዲያን ደረጃ ኃይሌ በመጀመሪያ የነገረን ነገር ነበር አሁን ሰይፉ ፋንታሁን ከዚህ ፍጹም የተለየ ነገር ማውራትን ለምን ፈለገ ብዙዎች በዚህ ጉዳይ ላይ ግርታ ውስጥ እንደገቡ ለማየት ይችላል እኛም እውነታው ምንድነው የሚለውን ለማጣራት ሞክረናል ከዚህ በፊት ከቀነኒ አዱኛ ህልፈት ጋር ተያይዞ በተደጋጋሚ ስሙ ሲነሳ የነበረው ሆስፒታል አሁን በሰይፉ ፋንታሁን ስሙን ለማጥፋት እየሞከረ ይሆን ይህም ከተነሱት ጥያቄዎች ውስጥ መካከል ነው እንደምን አላችሁ በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ይህ የዘላለም ገጠመኝ ነው እኔ ደግሞ ዘላለም ነኝ እንግዲህ ውድ ቤተሰቦቻችን ከነጻነት ወርቅነህ ህልፈት በኋላ የብዙ አነጋጋሪ ጉዳዮች መስተናገዳቸው እንደቀጠለን የሚገኘው ሰይፉ ፋንታሁን ነጻነት ወርቅነህ ሆስፒታል ሄዶ አልሞተም እቤት ውስጥ እያለ ነው የሞተው ሲል አነጋጋሪ ሐሳብ መስጠቱ ሰምተናል ይህን ሐሳብ ተከትሎም ብዙዎች የተለያዩ ሐሳቦችን እየሰጡ ነው የሚገኘው ከዚህ በፊት ከቀነኒ አዱኛ ህልፈት ጋር ተያይዞ አሉታዊ በሆነ መልኩ ስሙ በተደጋጋሚ ነሳ የነበረው ያኔት ሆስፒታል በሰይፉ ፋንታሁን በኩል ስሙን ለማጥራት እየሞከረ ነው ወይ የሚል ጥያቄም በተደጋጋሚ እየተነሳ ነው የሚገኘው የዚህ ደግሞ ዋነኛ ምክንያት ነጻነት ወርቅነህ ህይወቱ ያለፈው ጠዋት ስራ ለመሄድ እየተዘጋጀ ያለ ትንሽ ህመም ስሜት ተሰማኝ ብሎ በራሱ ሆስፒታል ከሄደ በኋላ ነው የሞተው የሚለውን አስቀድሞ የተሰማውን የኮሜዲያን ደረጀን ኃይሌን ከዛ ሐሳብ ጋር ፍጹም ተቃራኒ የሆነ ሐሳብ መስጠቱን ተከትሎ ብዙዎች የራሳቸውን ሐሳብ እየሰጡ ነው የሚገኘው ከዚህ በፊት ለሚዲያ ፍጆታ እንደሆነ ባላወቀበት ሁኔታ ከገነት ንጋቱ ጋር ኮሜዲያን ደረጀ ኃይሌ በቅርብ እንደነበረ ገነት ንጋቱ ነግራን ስላለው ነገር እንዲያስረዳት ደውላለት ነበር በዛ የስልክ ጥሪ ላይ እንግዲህ እየተገዳ እንደሆነም ሳያቅ ነው እውነታውን ለጓደኛው እየነገራት የነበረው የሐዘናችን ተካፋይ ናት ብሎ ስላመነ በዛ ንግግሩ ላይ ደረጀ ኃይሌ ቀጥታ ያለው ነጻነት ወርቅነህ ጠዋት ልብሱን ለባብሶ ወደ ስራ ለመሄድ ዝግጅት ላይ ነበረ ከዛ በኋላ ህመም ቢጤ ስትሰማው ሐኪም ቤት ሄዶ ጤናውን ቼክ ለማድረግ በሄደበት እየተራመደ ሄዶ ነው የሞተው ሲል ሰምተነው ነበር አሁን ደግሞ ሰይፉ ፋንታሁን በመዝናኛ ፕሮግራሙ ላይ ከመጋቢ ሐዲስ ጋር በነበረው ቆይታ አንድ ብዙዎችን ያነጋገረ ሐሳብ ሲሰጥ ተደምጧል ምንድነው ሲል የሰማነው ነጻነት ወርቅነህ ብዙ ሰዎች ሆስፒታል ሄዶ የሞተ ይመስላቸዋል ነገር ግን ቤት ውስጥ ጁስ ከጠጣ በኋላ አስመለሰው ከዛ በኋላ ነው አምቡላንስ ተጠርቶ ወደ ህክምና ተቋም ሄደው ነገር ግን ወደ ህክምና ተቋም ሲሄድ አምቡላንሶቹ መተው ይዘውት ሲሄዱ ህይወቱ እንዳለፈ ያውቁ ነበር ነገር ግን እዛ ያለውን ነገር ለማስተካከል እንዲያመቻቸው ነው ወደ ሆስፒታል የወሰዱት ኦክሲጅንም አድርገውለት ነበር ሲል እርስ በርሱ የተምታታ ሐሳብን ሰጥቷል እንግዲህ እንዴት ህይወቱ
ማለፉ የታወቀን ሰው ኦክሲጅን ተክለውለት ሄዱ የሚለውም ጥያቄ በብዙዎች ዘንድ ከተነሱት ጥያቄዎች ውስጥ መካከል ነው። ይህን ተንተርሶ እንግዲህ እኛ ቀድመን ከደረጀ ኃይሌ የሰማነው ለዛውም ለሚዲያ ፍጆታ ቢሆን አንድ ሰው ተዘጋጅቶ ነው ይህን ንግግር ያደረገው ብለን ልንጠረጥር እንችል ነበር። ነገር ግን ለሚዲያ ፍጆታ እንኳን እንደሆነ ሳያቅ ለጓደኛው አዘኑን ልትጋራ ልደውልሽ ለመሰለችው ለገነት ንጋቱ ምንም ከዚህ ተቃራኒ የሆነ ሐሳብ እንደሰጠን በማንሳት ነው ብዙዎች ሰይፉ ምን ለማለት እየፈለገ ነው ያለው የሚሉት። እንግዲህ ከተሰጡት መላምቶች መካከል አንዱ ከዚህ በፊት ስሙም በተደጋጋሚ አሉታዊ በሆኑ መንገዶች ይጠራ የነበረው ሆስፒታል በቅርቡ እልፈቷን ሰምተን እስካሁንም ደግሞ እልፈቷን በተመለከተ ጥርት ያለ ነገር እየተሰማ ያልሆነችውን የቀነኒን አዱኛን በተመለከተ ስሙም ተደጋጋሚ ይጠራ ስለነበረ ይሄም ጉዳይ ሲደረብበት ስም ለማጥራት ለሰይፉ ፋንታሁን ጉርሻ ሰጥተውት ይሆናል የሚል ብዙዎች መላምታቸውን እየሰጡን ያለው። እንግዲህ ብዙዎችም ጥርጣሬያቸውን ወደ ሰይፉ ፋንታሁን እንዲያደርጉም አድርጓቸዋል። ምክንያቱም ጥርት ያለ ነገርን ማውራት ስላልቻለና እርስ በርሱ የሚጋጩ ነገሮችን እያወራ ስለነበረ ማለት ነው። እንደውም ብዙዎቻቸው ጥርጣሬያቸውን ይበልጥ እንዲያሰፋ ያደረገላቸው ሰይፉ ፋንታሁን የገጽታ ግንባታ በሚመስል መልኩ ያለፉትን ቀናት ከነጻነት ወርቅነህ የቀብር ስነ ስርዓት ከተከናወነ በኋላ የቀብር ስነ ስርዓቱም ላይ ንግግር አላደርግም ማለቱም ተንተርሶ የተለያዩ ሐሳቦች እንዳይነሱ በሚል መልኩ ሲያሳክመው እንደነበረ ሲሯሯጥ እንደነበረ ከሌሎቹ ጓደኞቹ ይልቅ እሱ አብሮት እንደነበረ የሚያነሱ ሐሳቦች በስፋት ይነሱ ስለነበር ምናልባት ይሄንንም እንደ አንድ ስብና መገንቢያ አድርጎ ተጠቅሞት ከዛ በኋላ ነው ይሄን ሐሳብ አስከትሎ ያመጣው የሚል ጉዳዮች እንዲነሱ አስችለዋል። ውድ ቤተሰቦቻችን እንግዲህ ግራ መጋባት የሚፈጥርም ሐሳብ ነው ያነሳ የሚገኘው ሰይፉ ፋንታሁን። ብዙዎችም ደግሞ ድጋሚ ሙሉ ፕሮግራም ሰርቶ ስለዚህ ሐሳብ ማጥራት የሚችልን ነገር ሐሳብ እንዲሰጣቸውን ጥያቄ እያቀረቡ ነው የሚገኙት። እኛም የዚህ ጥያቄ ተጋሪዎች ነን። ምክንያቱም እርስ በርሱ የሚጣረስን ነገር በማውራቱ ግልጽ በሆነ ከሌላ ፕሮግራም ጋር አንጠልጥሎት ወይም ቀጥሎት ሳይሆን ግልጽ በሆነ መንገድ ከዚህ በፊት ደረጀ ኃይሌ ሆስፒታል በእግሩ ሄዷል ብሎ የነገረን ጉዳይ ጋር እንዴት ሊጣረስ ቻለ የሚለውን እንዲያስረዳ ጥሪ ለማቅረብ ነው። ውድ ቤተሰቦቻችን ይህ ፕሮግራምን ማዘጋጀት ያስፈለገው እናንተም ደግሞ የተነሱትን ሐሳብ ሰምታችኋል። ከሁለቱም ወገኖች ያለውን ጉዳይ በዝርዝር ማህበራዊ ሚዲያም ላይ ሚኒስትሪ ሚዲያዎችም ላይ የተላለፉ ፕሮግራሞች ስለሆኑ የሰማችኋቸው ነገሮች አሉና እውነት ከነጻነት ወርቅነህ ህልፈት ጀርባን ለመደበቅ የተሞከረ ነገር አለ ወይ የሚለው ላይ ሐሳባችሁን እንድትሰጡበት ጋብዛችኋለሁ። አዳዲስ ጉዳዮች አዳዲስ ሐሳቦችም የሚነሱ ከሆነ ወደ እናንተ ይዤ የምመጣ ይሆናል። ለአሁን ግን ስለነበራችሁ የአብሮነት ቆይታ እጅግ አድርጌ አመሰግናለሁ። ሐሳባችሁን ግን በኮሜንት መስጫው ላይ እንድታሰፍሩልኝ እፈልጋለሁ። ወደ ቤተሰቦቻችን በሌላ ቪዲዮ እስከምንገናኝ ቸር ቆዩን።